ሰበር የተኩስ አቁም ስምምነቱ ከተደረገ ከ11 ሰዓት በኋላ የኢራን ባላስቲክ ሚሳይሎችና ድሮኖች አቡዳቢ ላይና ኩዌት ላይ ጉዳት እያደረሱ እንደሆነ እየተነገረ ነው ያለው። ሁለቱም የኤር ዲፌንስ ሲስተማችን ኢንተርሰፕት ለማድረግ እየሞከረ ነው ያሉ ቢሆንም በኩዌት በኩል እንግዲህ 28 የሚሆኑ የድሮን ስዋርም ድሮን ባንድ እንግዲህ 28 ድሮኖች መጥተው የተወሰኑትን ኢንተርሰፕት ማድረግ ብንችልም ግን የተወሰኑት አልፈው በጣም ከባድ የሆነ ጉዳት አድርሰውብናል ብለዋል። ኤክስቴንሲቭ ጉዳት አድርሰውብናል ብለዋል። በኦይል ፋሲሊቲዎች እንዲሁም በውሃ ማጣሪያ ፋሲሊቲዎች ላይ ነው ይህ ከባድ ጉዳት ደረሰ የተባለው። እንደምታውቁት ውሃ ማጣሪያ ፋሲሊቲ ላይ በጣም ዲፔንደንት ናቸው የሚድል ሀገራት። ደን ደግሞ ኢኮኖሚያቸው ደግሞ በኦይል ነው ሰፖርት የተደረገው። ሶ ኩዌት እንግዲህ በጣም ኢምፖርታንት የምትላቸው ቶፕ ቱ የሆኑ ፋሲሊቲዎቿን ነው ያጠቃቸው። እንግዲህ የኦይል ፋሲሊቲ እና የውሃ ማጣሪያ ፋሲሊቲ ከባድ ጉዳት ደርሶበታል ብላለች ኩዌት። ኢማራት ውስጥም እንግዲህ የኢራን ድሮኖች መጥተው እንግዲህ ጉዳት ለማድረስ ጉዳት ያድርሱ ያጣራሁት ነገር ባይኖርም ግን ወደ ኢማራት መጥተው የኢማራት ኤር ዲፌንስ ሲስተሞች እንግዲህ ኢንተርሰፕት ለማድረግ እየሞከሩ እንደሆነ እየተነገረ ነው ያለው። ይህ ሀፕን ያደረገው እንግዲህ ሲስፋየሩ ከተደረገ ከ11 ሰዓት በኋላ ነው። ኢራን እንግዲህ ሜይቢ ኢራንና አሜሪካ እርስ በርስ ላለመጠቃቃት አሜሪካም የኢራን ፋሲሊቲዎች ላለመምታት ኢራንም የአሜሪካን ፋሲሊቲዎች ላለመምታት ነው ሲስፋየሩ። እናንተ የላችሁበትም ከሆነ እንግዲህ አሮን ነው። ነገር ግን እንዲያት ነገራቶች ሀፕን እያደረጉ ነው ያሉት። በሌላ በኩል በተደጋጋሚ አሜሪካ ኢራን ላይ ጥቃቷን እንድትቀጥል ስትወተውት ነበር የተባለች ስትባል የነበረችው ሳውዲ አረቢያ እንግዲህ ኦፊሻል መግለጫዋን አውጥታ ይህንን ሲስፋየር መቀበሏን አሳውቃለች። ሲስፋየሩን ዌልካም እንዳለችና እንዲሁም ደግሞ ይህ ሲስፋየር በቀጣይ ለሚደረጉ ኔጎሽዬሽኖች ወር ድርድሮች ላይ አሪፍ ተጽዕኖ የሚኖረውና ፋይናል የሆነ ፐርማነንት የሆነ ቋሚ የሆነ መፍትሄ ያመጣል፣ ጦርነቱ ይቆማል የሚል ተስፋ አለን ብላለች ሳውዲ አረቢያ። በሌላ በኩል ቀጣርም የተለያዩ አረብ ሀገራቶች ይህንን ሲስፋየር ዌልካም እያሉት ቢሆንም ግን ኩዌትና አቡዳቢ ግን አሁንም እየተደበደቡ እንዳለ ታውቋል ማለት ነው። አናተር ሰበር ዜና የሰላም ስምምነት ተደረገና ዓለም ሰላም አገኘ ሲባል የባሰ ነገራቶች ደግሞ ወደ ሌላ አቅጣጫ እየተንቀሳቀሱ ነው ያሉት። ኢራን እስራኤልን ልመታ ጫፍ ደርሻለሁ ብላ ከደቂቃዎች በፊት አሳውቃለች። ለዚህም እንደ ምክንያት ያስቀመጠችው የሲስፋየሩን ዲል ጥሳለች እስራኤል በሚል ነው፣ ወይም የተኩስ አቁም ስምምነቱን ጥሳለች በሚል ነው። በኢራን በኩል በአሜሪካን በኩል እንዲሁም በአደራዳሪዋ ፓኪስታንም በኩል እየተነገረ የነበረው ይህ የተኩስ አቁም ስምምነት ሊባኖስንም እንደሚያካትት ነበረ። ነገር ግን አቶ ቢኒያም መሀል ላይ እንግዲህ ለትራምፕ ቃል ገብቶ ሲያበቁ መሀል ላይ ባክዳውን አድርገው ሊባኖስን አያካትትም ከሊባኖስ ጋር ያለኝን ጦርነት እቀጥላለሁ ብለው ዝተው ነበረ። እንደዛቱትም ደግሞ እስራኤል ከዚህ በፊት አድርገው ማታውቀውና ንዴትና ብሽቀት እንዳለባቸው በሚያሳይ መልኩ በ10 ደቂቃ ውስጥ ብቻ መቶ ኤር ስትራይክ በማድረግ ሲቪሊያን ሃይሊ ሲቪሊያን ፖፑሌትድ የሆነ የሲቪሊያኖች የሚኖሩበት አፓርትመንቶች ያሉበት ቦታዎችን በመደብደብ በ10 ደቂቃ ውስጥ ብቻ ከመቶ ምናምን ሰው በላይ እስካሁን ድረስ የታወቀ ሰው መግደሏን ተከትሎ እንግዲህ ሲስፋየሩን ጥሳለች በሚል ኢራን በደቂቃዎች ውስጥ እስራኤልን ልመታ ጫፍ ደርሻለሁ ዝግጅቴን ጨርሻለሁ ብላ እየዛተች ነው ያለችው። ኦን ቶፕ ኦፍ ዳት ደግሞ እዚህ ጋር ከኋላ የምታዩትን ድሮን የእስራኤል ድሮን ነው። እስራኤል እንግዲህ ኢራን ውስጥ ልካ ኢራን ውስጥ መታጥለዋለች። ኢራን መታጥለዋለች። ይሄን የመሳሰሉ የሲስፋየሩን ዲል ወር የተኩስ አቁም ስምምነቱን እስራኤል እየጣሰች ነውና ሰላም አይወድላትም እና አጸፋ ልመልስ ጫፍ ደርሻለሁ ከደቂቃዎች በኋላ አጸፋ መልሳለሁ ብላ ዝታለች። ይህ የሚደረግ ከሆነና እንግዲህ እስራኤልና ኢራን ለብቻ ደግሞ የሚቀጣቀጡ ከሆነ የምናየው ነው የሚሆነው። ዶናልድ ትራምፕ በዚህ ጉዳይ እስካሁን ድረስ ያሉት ነገር የለም። በእስራኤል በኩል ሆነው ይገባሉ ወይስ አሁን እኔ የለውበትም እኔ እንደምንም ተንፈራግጬ ወጥቻለሁ እኔ የለውበትም ይላሉ ወይ የሚለውን አልገሱ ዊልሲ። ሁርሙዝ ተዘጋ። የስ እንደገና ደግሞ ተዘጋ ሁርሙዝ። የተኩስ አቁም ስምምነቱን ተከትሎ እንግዲህ ዛሬ ሁርሙዝ ተከፍቶ ነበረ። ከስምምነቱ አንዱ እንግዲህ ኢራን ሁርሙዝን ትከፍታለች የሚል ነበረ። ይህንን ተከትሎ እንግዲህ ኢራን ሁርሙዝን ከፍታ የተወሰኑ መርከቦች ማለፍ መጀመራቸውን እንቅስቃሴ መጀመራቸው ተነግሮ ነበረ። ነገር ግን ከሲስፋየሩ ዲል ኦር ከሲስፋየሩ ነጥቦች መካከል አንደኛው እንግዲህ ይህ ሲስፋየር ሊባኖስ ውስጥም የሚካሄደውን ጥቃት ያስቆማል የሚል ስምምነት ነበረ። ነገር ግን እስራኤል ይህንን ስምምነት በመጣስ እንግዲህ ሊባኖስ ውስጥ በ10 ደቂቃ ውስጥ ብቻ 100 የአየር ጥቃቶችን በማድረግ ከባድ ጉዳት ማድረሷን ተከትሎ እንግዲህ ኢራን ሁርሙዝ ሰርጥን ደግማ ዘግተዋለች። እንዲሁም ደግሞ ለአደራዳሪዋ ለፓኪስታን ለአደራዳሪዋ የኢራን ፎረን ሚኒስቴር አባስ በስልክ እንደተናገሩት እንግዲህ ይህ ዲል የእናንተ ያስማማቸውን ዲል እየተጠበቀ አይደለም፣ ይህ በዚህ የሚቀጥል ከሆነ ደግሞ ከሲስፋየሩ ዊዝድሮ አድርገን ጦርነቱን እንቀጥላለን ብለው ዝተዋል አባስ ናው። ይህንን ተከትሎ እንግዲህ በዚህ የሚቀጥል ከሆነ መልሶ እንግዲህ ነገራቶች ወደ ጦርነት እንትን ሊሉና እንደ አዲስ ሊያገረሽ ይችላል። በአሜሪካ በኩል እስካሁን ድረስ የተባለ ነገር የለም። ነገር ግን ኢራን አሁን ሁርሙዝ ሰርጥን መልሳ ዘግተዋለች። የኛ መርከቦች ይውጡ አይውጡ የታወቀ ነገር የለም። እንደምታውቁት እዛ ስታክ አድርገዋል የተባሉ 3 መርከቦች ነበሩ። የት እንዳሉ እንግዲህ እስካሁን ድረስ
አሮን ነው። ትናንትና ዓለም በሙሉ ተጨንቆ ባለበት ሰዓት እነ ዶናልድ ትራምፕ ከጀርባ ምን ሲሰሩ ነበር፣ ድርድሩስ እንዴት ነበር ሲካሄድ የነበረው የሚለው ኤክስክሉሲቭ ሪፖርቶች ስለወጡ እሱን ልንገራችሁ። ናው ሰኞ ዕለት ጠዋት እንግዲህ በአሜሪካ በኩል አፕዴትድ የሆነ የተኩስ አቁም ኦፈር ለፓኪስታን ቀርቦ ነበር፣ ለኢራን እንዲደርስ። ያው ፓኪስታኖች መሀል ላይ ሜሴጁን የምታመላልሰው እና ለፓኪስታን ቀርቦ ነበረ። በፓኪስታን በኩል ወደ ኢራኖች ደርሶ ነበረ። ኢራኖች ይህንን ጉዳይ ካዩት በኋላ የሙጅተባ ኮሚኒን አፕሩቫል ስለምንፈልግ ሙጅተባ ኮሚኒ ጋር ጉዳዩ ደርሶ የእሱ መልስ እስኪመጣ ጊዜ ስጡን ብለው እንደነበረ ተነግሯል። ሙጅተባ ኮሚኒ እንግዲህ በዚህ ድርድር ውስጥ አክቲቭሊ ሲሳተፍ እንደነበረ ነው የታወቀው። ከዛ በኋላ ነገሩ ሙጅተባ ኮሚኒ ጋር ደርሶ ከመጣ በኋላ ሙጅተባ ኮሚኒ ጉዳዩን አይቶ አፕሩቭ እንዳደረገውና በዚህ ጉዳይ እንዲደራደሩ ፍቃድ እንደሰጠ ታውቋል። ይህንን ተከትሎ እንግዲህ ሰኞ ማታ ላይ ድርድሩ መልሶ ወደ ሞመንተም ገብቶ ነበረ። ኦር ተጧጡፎ ቀጥሎ ነበረ ድርድሩን በአሜሪካ በኩል እንግዲህ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ናቸው በስልክ ወደ ፓኪስታን እየደወሉ ሲመሩት የነበረው። በኢራን በኩል ደግሞ እነ አባስ አራጂ እንደነበሩ እየተነገረ ያለው። በኋላ ላይ ግን ይህ ድርድር በዚህ ጥሩ ሁኔታ ላይ ባለበት እንግዲህ ማክሰኞ ጠዋት ላይ አሁንም ድርድሩ የበለጠ ወደ መግባባትና ጄዲ ቫንስ ከነ አባስ ጋር በፓኪስታን በኩል እየተደዋወሉ ድርድሩን እያደረጉ ባለበት ሰዓት እንግዲህ አቶ ቢኒያም ደግሞ ከዶናልድ ትራምፕ እና ከዶናልድ ትራምፕ ቲም ጋር በተደጋጋሚ እየደወሉ አሜሪካ የማይሆን ዲል እንዳትፈርም ሲወተውቱ እንደነበረ ታውቋል። በኋላ ላይ ይሄ ነገር እንግዲህ ወደ ድርድሩ ቀስ በቀስ ወደ ጥሩ ነገር መድረሱን ተከትሎ የፓኪስታኑ መሪ ሻባዝ ሸሪፍ እንግዲህ ትዊተር ፔጃቸው ላይ የዚህን ድርድር ተርሞች ፖስት አድርገው እንግዲህ በዚህ ላይ ድርድር እየተካሄደ ነው፣ ጫፍም ደርሷል የሚል አንደምታ ያለው ፖስት ማድረጋቸውን ተከትሎ ከሚድል ኢስት ሀገራት ኢሚዲየትሊ ወደ ትራምፕ መደወል እንደጀመረ ነው የተነገረው። ሳውዲ አረቢያ እዚህ ጋር ሜንሽን ተደርጋለች። ከሳውዲ አረቢያ እስካሁን ድረስ የመልስ የለም፣ ግን ሳውዲ አረቢያ ሜንሽን ተደርጋለች። ሳውዲና የተወሰኑ የሚድል ኢስት ሀገራት ትራምፕ ጋር እየደወሉ ድርድር እንዳይደረግና ኢራንን እንዲያጠቁ ሲወተውቱ እንደነበረ ነው ሪፖርቶች እየወጡ ያሉት። ዶናልድ ትራምፕ እንግዲህ ይህንን በዚህ በኩል ከነዚህ ሚድል ኢስት ሀገራቶች ይህንን እና ከተወሰኑ አንላዮች ጋሽ ቢኒን ጨምሮ እንግዲህ ይህ ውትወታ እየደረሰባቸው ባለ ሰዓት ግን ኢንተርሚንታይም ግን ከራሳቸው አድሚኒስትሬሽን ሰዎችና ከአሜሪካ ፖለቲካል ኦፊስ ሰዎች ግን ይህንን ዲል ኢሚዲየትሊ እንዲወስድ ጫና ሲደረግበት እንደነበረ ነው ትራምፕ የታወቀው። ቫይስ ፕሬዚዳንቱ ጄዲ ቫንስን ጨምሮ እንግዲህ በድርድር እንጨርሰው የሚል ጫና ትራምፕ ላይ ሲደርስ እንደነበረ ታውቋል። ትራምፕ እንግዲህ በዚህ ሁሉ ጉዳይ ላይ ነገራቶች እየተቀጣጠሉ ሄደው መጨረሻ ላይ እንግዲህ ኢራኖች የመጨረሻ መልሳቸውን መልሰዋል። ይህም ምንድነው? አሜሪካም ሆነች እስራኤል የምታደርስብንን ጥቃት ኢሚዲየትሊ የምታቆም ከሆነ ይህንን የሁለት ሳምንት ሲስፋየር ለመፈረም ዝግጁ ነን ብለው መልሳቸውን መልሰዋል። ይህንን ተከትሎ እንግዲህ ይህ መልስ ለትራምፕ ከደረሳቸው በኋላ ትራምፕ መልሰው ፎር ዘ ላስት ታይም ለአቶ ቢኒያም ደውለው እንግዲህ ይህን ድርድር ሊፈርም ነውና ይህንን ተኩስ አቁም ስምምነት ሊፈርም ነውና ተኩስህን እንድታቆም የሚል ፕሮሚስ ማስገባታቸውና እዛ ላይ ስምምነት ላይ መድረሳቸው ታውቋል። ይህንን ስምምነት ላይ ከደረሱ በኋላ እንግዲህ ዶናልድ ትራምፕ ወደ ሻባዝ ሸሪፍ ወደ ፓኪስታንና ወደ አሲም ሙኒር የፓኪስታን የኤታማዦር ሹም ወደ አሲም ሙኒር ደውለው ዲሉን እንዲፈርሙና ዲሉን በቃ እንዲጨርሱ ክሎዝ እንዲያደርጉ መስማማታቸውን አሳውቀዋል። ኢን ዘ ሚን ታይም ግን ፔንታጎን ውስጥ ከፍተኛ ውጥረት እንደነበረ አንድ የዲፌንስ ኦፊሻል ተናግረዋል። ምክንያቱም ዶናልድ ትራምፕ ይህንን የዛቱትን ትዕዛዝ የሚያዙ ከሆነ እነዚህ ወታደሮች ናቸው መፈጸማቸው አይቀርም፣ ነገር ግን ይህ ሲቪላይዜሽንን በሙሉ አጠፋለሁ ጄኖሳይድ እፈጽማለሁ የሚል እርምጃ ግን ሜንታሊም ኤንድ ሞራሊም የሚጎዳ መሆኑን ተከትሎ በዲፌንስ ሚኒስትሪ እና በፔንታጎን ውስጥ በጣም ከፍተኛ ቀውስ ውስጥ ነበር፣ ጭንቀት ውስጥ ነበር የነበሩት። በኋላ ላይ ግን ይህ ሲስፋየር መፈረሙን ተከትሎ ሪሊፍ እንደተሰማቸው ኦር እፎይታ እንደተሰማቸው ተነግሯል። በኋላ ላይ ዶናልድ ትራምፕ እንግዲህ ወዲያው ቀድመው ይህንን ሲስፋየር መስማማታቸውን ፖስት አድርጓል መስማማታቸውን። በኋላ ላይ ደግሞ ትንሽ ቆይቶ ደግሞ አባስም የኢራን ፎሬን ሚኒስቴርም ይህ ሲስፋየር መደረጉን አናውንስ አድርጓል። ይህንን ተከትሎ ይህ ሲስፋየር መደረጉን ዶናልድ ትራምፕ አናውንስ ካደረጉ ከ15 ደቂቃ በኋላ ሚድል ኢስት ውስጥ ያሉ የአሜሪካ የሰራዊት አባላት ኢሚዲየትሊ ስታንዳውን እንዲያደርጉ ኦር አማርኛው ምንድን ነው አሳርፍ ነው የሚባለው ብቻ እንደዛ እንዲያደርጉ ተደርጓል። ወደ ማንኛውም ጥቃት እንትን እንዳይሉና እንዳይንቀሳቀሱና እንዲቆሙ ትዕዛዝ ተሰጥቷቸዋል። ዊዝድሮ ሊያደርጉ የሚችላሉ ምናምን የሚል ነገር አለ። እሱ ገና የሚታይ ነው የሚሆነው። ለማንኛውም ጦርነቱ ከዚህ በኋላ ይቀጥላል ወይ የሚለው ግን እናየዋለን ማለት ነው።